ከቅድስት ድንግል የሚወለደው ያ ሕፃን ያ ወንድ ሕፃን ተወልዶልናል ወንድ ልጅን ሰጥቶናል ስለሚል ማለት ነው። እሱን ኃያል አምላክ ብሎ መጽሐፉ የሚነግረን ከሆነ ዘን እናትየዋ የኃያል አምላክ እናት ነች። ስለዚህ አሸናፊ እግዚአብሔር እናቱ ተብላ መጠራቷ ምንም የሚያስደንቅ ነገር አይደለም። እና ይሄ ለእነርሱ የተለጠጠ ሆነ ማለት አንድ የሚያሳየን ነገር ምንድነው? ታሪካዊ ክርስትና ለእነሱ የተለጠጠ ነው። ስለዚህ እነሱ በሚፈልጉት ልክ ክርስትናን መስፋት ነው የሚፈልጉት። ክርስትናን እነሱ በሚፈልጉት ልክ አበጃጅተው ምናምን ነገር መስራት ይፈልጋሉ። ይሄ ደግሞ ምን ይባላል? ሌላ መሰረት መመስረት ይባላል። ክርስትና ሁልጊዜም ቢሆን አንዴ በተመሰረተው አለት ላይ እየታነጸ መሄድ ብቻ ነው። አለቀ። ልክ በኢሳይያስ ምዕራፍ 28 ቁጥር 16 ላይ እንደተነገረው በጽዮን ለመሰረት የሚሆን ድንጋይን አቆማለሁ ተብሎ ተነግሮ ነበር እና ይህንን የተከበረ የተመረጠ የማዕዘን ድንጋይ የሆነውን ይህንን ክቡር ድንጋይ ሕያው ድንጋይ ማለት ነው። እርሱም ክርስቶስ ነው። በነገራችን ላይ ሕያው ድንጋይ የተባለው ክርስቶስ ነው። የተከበረ የተመረጠ የጸና መሰረት ያለው በጽዮን ለመሰረትነት ፋውንዴሽን ሆኖ የሚቀመጥ እንደ መሰረት ሆኖ የሚቀመጥ አለት ድንጋይ የተባለው ጌታችን ኢየሱስ ነው። ይህንን ጴጥሮስ ይወስድና በመጀመሪያ መልእክቱ ላይ ምንድነው ወደዚህ ወደ ሕያው ድንጋይ እየቀረባችሁ እናንተም ደግሞ እንደ ሕያው ድንጋይ ሆናችሁ ይላል። ስለዚህ ሁላችንም አሁን እንደ መሰረት ሆኖ የተቀመጠ አንድ ጊዜ ክርስቶስ አለን። ሁሉም እየመጣ በእሱ ላይ መታነጽ ብቻ ነው። ሁሌም ቢሆን ቤተክርስቲያን በቃ አንዴ በእሱ መሰረትነት ላይ ታነጻለች። ሁሉም እየመጣ ወደ ቤተክርስቲያን ይጨመራል። በዛው ላይ እየታነጸ ስል የሆነ ስለ ግንባታ እያወራሁ አይደለም። ኖርማል ግንባታ ሳይሆን እኛ ሰዎችም ማለት ነው። እኛ በክርስቶስ ላይ ነው እየታነጽን የምንሄደው። እኛ ራሳችን መመስረት አንችልም። አዲስ የሆነ ማህበር መመስረት አይቻልም። አዲስ የሆነ እምነትን አዲስ የሆነ አስተምህሮትን ይዞ ብቅ ማለት አይቻልም። ለአእምሯችን የሚመች አይነት ነገርን ማለት ነው። እና አሁን እነዚህ ሰዎች ግን ከተመሰረተው ሌላ የመመስረት አዝማሚያ ውስጥ አይደሉም። አክቹዋሊ መስረተዋል፣ ግን ሁሌም ግን በዛው ነው የሚቀጥሉት። ሁሌም መመስረት ነው። ሁሌም መታነጽ ሲገባቸው በተመሰረተው ላይ ሁሌም እየታነጽን መሄድ ሲገባን መታነጽ የሚባል ነገር በዛው ላይ እየታነጹ መሄድ የሚባል ነገር የለም። ሁልጊዜ መሰረት መጣል ነው። እና ግን እኔ በጣም የሚገርመኝ ማለት ነው አሁን ይህ ትምህርታቸው ስህተት ነው ምናምን እንደው እመቤታችን ወላዲተ አምላክ ትባላለች የሚለው እሱ ያን ያህል እንደው ለብዙ ሰው የሚጠፋውም ስላልሆነ እሱ በቀላሉ ይመለሳል። በቄርሎስ የተጀመረም አይደለም ትምህርቱ። አክቹዋሊ ከቄርሎስ በፊትም በአባቶቹ ሁሉ የታመነ ትምህርት ነው። ድንግል ማርያም የአምላክ እናት መሆኗ ማለት ነው። ወይም የአምላክ እናት መሆኗ የሚካድ አልነበረም ከጥንትም ቢሆን ማለት ነው። በተለይ አሁን እንደዚህ አይነት ይሁን እንደው የአምላክ እናት መሆኗን የማይቀበል ቢኖር እንደዚህ ይሁን ይወገዝ የተረገመ ይሁን ምናምን ተብሎ እንዴት ይነገራል ነው የሚሉት። እና ኢቭን ከቄርሎስ በፊት ጎርጎርዮስ ዘንዚናዙ ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር በእግዚአብሔር መንግስት ውስጥ ድርሻ የለውም ነው የሚለው። በእግዚአብሔር መንግስት ውስጥ ምንም ስፍራ የለውም። ስለዚህ ድንግል ማርያም ወላዲተ አምላክ አይደለችም የሚል ከሆነ አንድ ሰው እዛን ይህንን እናውቃለን። የቱን የምናውቀው በእግዚአብሔር መንግስት ውስጥ ምንም ድርሻ የለውም ያ ሰው። ምክንያቱም ይህ ነገር እየተካደ ያለው ነገረ ክርስቶስ ነው። አሁን የሚመስለን ነገረ ማርያም ብቻ ነው የሚመስለን። ጥልጥል ያለ የነገረ ማርያም ስህተት ነው የሚመስለን፣ ግን አይደለም። ነገረ ማርያም አዎ ነገረ ማርያምን ይሰጧል፣ ግን መሰረቱ ግን ነገረ ማርያም አይደለም፣ ነገረ ክርስቶስ ነው። እዚህ ጉዳይ ላይ ቅድም እንዳልነው ማለት ነው መሰረቱ ነገረ ማርያም ሳይሆን ነገረ ክርስቶስ ነው። እንዴት ነው ነገረ ክርስቶስ የሆኑ መሰረቱ? አንድ ሰው እመቤታችንን የአምላክ እናት አይደለሽም ካለ ወይም ደግሞ የአምላክ እናት አይደለችም ካለ ስህተቶቹ የሚሆኑት አንደኛ ወይ አርዮሳዊ ነው። አርዮስ እንደምታውቁት ጌታችን ኢየሱስ እውነተኛ አምላክ አይደለም ብሎ ይክድ ስለነበር ከአብ ጋር አንድ የሆነ እውነተኛ አምላክ አይደለም ብሎ ያምን ስለነበር ድንግል ማርያምን የአምላክ እናት ሊላት አይችልም። ምክንያቱም ኦልሬዲ ልጇን አስቀድሞ ስለካደ ኢየሱስን ስለካደ፣ ስለዚህ ክህደቱ ከክርስቶስ ነው የሚጀምረው። ወይ አርዮሳዊ ነህ የክርስቶስን አምላክነት ክዳል፣ አሊያም ንስጥሮሳዊ ነህ። ንስጥሮሳዊ ነህ ኢነሴንስ ንስጥሮስ ክርስቶስን ሁለት ያደርገው ስለነበረ የማርያም ልጅ የእግዚአብሔር ልጅ ብሎ ይከፋፍለዋል። አምላክነትን ከሰውነት የመለየት አይነት ነገር ማለት ነው። ስለዛ ሁለትነትን አስተምሯልና ንስጥሮስ ወይ አንተም ንስጥሮሳዊ ነህ በክርስቶስ ዘንድ ሁለትነትን ታስተምራለህ ያስብላል። አሊያም ደግሞ የሆኑ የኖስቲክ መናፍቃን ውስጥ ያለ ሰው ነህ። ቫለንቲኒያን ለምሳሌ ማለት እነ ቫለንቲኑስ ወይም ደግሞ እንዳጠቃላይ ዶሴቲክ መናፍቃን ማለት ነው።
እነሱ ምን ብለው ያስተምሩ ነበር? ክርስቶስ ከእመቤታችን ምንም ስጋን አልነሳም ብለው ያስተምሩ ነበር። ስለዚህ ዝም ብሎ ልክ ውሃ በቱቦ ውስጥ እንደሚያልፈው በእመቤታችን በኩል ዝም ብሎ አለፈ እንጂ የምርም የእርሷ የማህፀኗ ፍሬ በዛ ደረጃ ነው አይደለም ይላሉ። ከዛ አንጻር ምናልባት እነሱ የአምላክ እናት አይደለችም ብሎ ሊናገሩ ይችሉ ይሆናል። ዞሮ ዞሮ ግን ድንግል ማርያምን የአምላክ እናት አይደለችም ካልክ በቃ የመጀመሪያው ክህደት ክርስቶስ ላይ ነው የሚሄደው። ከዛ በኋላ ነው ክርስቶስ ላይ ክርስቶስን በመካድህ ምክንያት ወይም ነገረ ክርስቶስን በመካድህ ምክንያት በመሳትህ ምክንያት እዛ ላይ ነገረ ማርያም ላይ ትስታለህ ማለት ነው። ቀደም እንዳልኳችሁ ነገረ ክርስቶስ ነው ነገረ ማርያምን የሚወልደው። ነገረ ማርያም ነገረ ክርስቶስን አይወልድም። እመቤታችን ጌታ ኢየሱስን ወልደዋለች። በአስተምህሩ ደረጃ ግን ነገረ ክርስቶስ የሚመጣው ከነገረ ማርያም እየተመዘዘ አይደለም። ነገረ ማርያም ከነገረ ክርስቶስ እየተመዘዘ ነው የሚመጣው። ይገባችኋል ብዬ ተስፋ አደርጋለሁ። ክርስቶስ አምላክ የሆነው ድንግል ማርያም እንደዚህ ስለሆነች ነው ተብሎ አይነገርም። ክርስቶስ አምላክ የሆነው እመቤታችን እንዲህ ስለሆነች ነው አይባልም። እመቤታችን የአምላክ እናት የሆነችው ግን ልጇ አምላክ ስለሆነ ነው ተብሎ ይነገራል። መሰረቱ ነገረ ክርስቶስ ነው ማለት ነው። አሁን ይገባችኋል ተስፋ አደርጋለሁ። ነገረ ማርያም የሚቀዳው ከነገረ ክርስቶስ ስለሆነ ሰው ነገረ ማርያም ላይ ከሳተ በቃ ነገረ ክርስቶስ ላይ ይስቷል። ምናልባት ግን ነገረ ክርስቶስ ላይ ሳይስት ነገረ ማርያም ላይ ብቻ እየሳተ ከሆነ በቃ ያኔ የሆነ የመናፍስት መጫወቻ ሆኗል ማለት ነው። ማለት እመቤታችን ላይ ግልጽ የሆነ ጥላቻ ይዞ የመጣ ሰው ነው ማለት ነው። ድንግል ማርያም ላይ በቃ ግልጽ የሆነ ጥላቻ ዝም ብሎ በጣም የሚያሳውር አይነት ጥላቻ ይዞ የመጣ ሰውን ያስብላልና ሰው ምን እያልኩኝ ነው? ይህ ትምህርት ይህ እንዳለ ሆኖ ግን ፕሮቴስታንቶቹ ግን ይህንን እንዴት ነው ሃንድል ማድረግ የሚችሉት? አሁን እሱ ነው በጣም አደገኛ የሚያደርገው ነገር ማለት ነው ጋይስ። ኦኬ አንድ ሰው ለምሳሌ አይ ድንግል ማርያምን እንደው ኢየሱስ አምላክ እንደሆነ አምናለሁ ግን በቃ ልክ እያንዳንዶች እያሉት እንዳሉት ማለት ነው። ቃል እንደመሆኑ ከዘላለም ያለ ነው። ከእመቤታችን መቼስ አይገኝም። የተገኘው ስጋው ነው። ስጋውን የተገኘውና ከቅድስት ድንግል ከዛ አንጻር በቃ እኔ የሰው እናት ምናምን የክርስቶስ እናት ምናምን እላታለሁ የአምላክ እናት ብዬ ግን አምላክ የሚለውን ቃል ተጠቅሜ ከድንግል ማርያም ጋር አላገናኝም ብሎ ቢናገር ለምሳሌ አንድ ሰው እየተናገሩ ስለሆነ ልክ በዚህ መልኩ ቢናገሩ ማለት ነው አምላክ የምትለዋን ቃል አልሰጥም ቢሉ እችን ስፔሲፊካሊ አምላክ የምትለዋን ቃል አልሰጥም ቢሉ በምንድን ነው እነዛ ሰዎች አሁን ፕሮቴስታንቶቹ እንዴት ነው ሊመልሱላቸው ሪያክት ሊያደርጉ የሚችሉት? እንዴት ነው ይህን ነገር በዚህ ነገር ላይ ማለት አይ እንደው ልክ እኛ አሁን እንደምናስረዳው ድንግል ማርያም አሁን የአምላክ እናት ናት ሲባል እንዴት ነው ድንግል ማርያም ምንድን ነው የወለደችው ተብላችሁ ስትጠየቁ ድንግል ማርያም ምንድን ነው የወለደችው ከተባለ አምላክም ሰውም አይደል? ድንግል ማርያም የወለደችው ምንድን ነው? ይህ የምንነት ጥያቄ ነው፣ የባህሪ ጥያቄ ነው። አየህ ማለት ምንድን ነው ያ የወለደችው እሱ ምንድን ነው አይነት ነው። ቅድስት ድንግል የወለደችው እሱ ምንድን ነው? አምላክ ብቻ ነው አይደለም፣ ሰው ብቻ ነው አይደለም፣ አምላክም ሰውም የሆነ ድንግል ማርያም ማንን የወለደችው ከተባለ ስለ ማንነት እያወራን ከሆነ አምላክን። ድንግል ማርያም ማንን የወለደችው ከተባለ የማንነት ጥያቄ የፐርሰንት ጥያቄ ሲሆን አምላክን። ለምን የአምላክ አካል ነው ያለው፣ ከዘላለምም ያለው የአምላክ አካል ነው። መቶ ስጋን የነሳው ስጋን ሲነሳም ደግሞ ያ ስጋ ራሱን የቻለ ማንነት የለውም ማለት ለብቻው ማለት ነው የለውም። ስለዚህ ማንነትን ያገኘው ያ ስጋ ራሱ በዛው በቃል በዘላለማዊ የአምላክ አካል ማንነት ላይ ስለሆነ ከማንነት አንጻር ከተጠየቀ ቅድስት ድንግል ሁሌም ቢሆን የአምላክ እናት ነው ተብላ የምትጠራው። ከምንነት አንጻር ሲሆን ያ የወለደችው ያ ኢየሱስ ማለት ነው ያ አካል ምንድነው ከተባለ አምላክም ሰውም ነው ተብሎ ይነገራል። እና ለማንኛውም ግን ይህንን ያዝ እናደርገውና ማለት ነው አሁን እንደዚህ ብሎ አሁን በዚህ መልኩ እንደዚህ መጽሐፍ ቅዱስ ላይ አሁን የሆነ ማለት ብላክ ኤንድ ዋይት ሆኖ ይቅርታ ከማለፈ በፊት እዚህ ጋር ሜን ፖይንት ስላለ ብዬ ነው። በጣም ይቅርታ። አሁን እዚህ ፖይንት ላይ ማለት ነው ምንድን ነው ስለ እመቤታችን ብቻ ሳይሆን በኋላ ወደ መስቀሉ ስንሄድ ማለት ነው ማነው የተሰቀለው፣ ማነው የሞተው፣ ማነው ያዳነን ስንል መልሱ የተወለደው ነው የሞተው፣ የተወለደው ነው የተሰቀለው፣ የተወለደው ነው ያዳነን። ይህንን መርሳት የለብንም። እና እመቤታችን ማንን ነው የወለደችው ስትል ጂምናስቲክ ሰርተ አምላክን አልወለደችም አካል በስጋ ምናምን የምትል ከሆነ መስቀሉ ላይ ማን ነው የሞተው በሚለው ላይ
ትልቅ የሳልቬሽን ጥያቄ ይነሳል። እሱንም አብረን እንትን እንድትለው ብዬ ነው። ትክክል ዲቭ፣ በጣም ጥሩ ነገር ነው ያነሳው። እስቲ እንደውም ትንሽ እስቲ ሂድበትና ከዛን እንትን እንበል እስቲ። ይህ በጣም አሪፍ ነው። ምክንያቱም አምላክ ሞቶልኛል ብለው ላያምኑ ነው ማለት ነው። እንዲ ሰዎች አምላክ ያልሞተለት ደግሞ እንዴት ሊድን ነው? እስቲ ሂድበት ትንሽ እባክህን። አዎ በተለይ አንዳንድ ጊዜ እኛም እንትን ስለመቤታችን አውርተን ከዛ መስቀል ላይ ስንደርስ ግን የሆነ አንዳንድ ጊዜ የሆነ ጥያቄ ምናምን የሚነሳብን ሰዎች ልንኖር እንችላለን። እና ኦርቶዶክስ የሚያደርገን ምንድን ነው? ሰው ብቻውን ከሞተ ሰው ስጋውን ብቻውን ማለት ነው። ከዚህ በፊት ከክርስቶስ በፊት ብዙ የሞቱ ሰዎች አሉ። ድህነት ግን ሊመጣ አይችልም ነው በአጭሩ። ሰው ሞቶ በሰው ስጋ ብቻ ድህነት ሊመጣ ስለማይችል መለኮት ደግሞ በባህሪው ሞተ ካልን እንትን የቱ ጋር እንደሆነ ጠፋኝ እንጂ ሃይማኖተ አበው ላይ አምላክ በባህሪው ሞተ ካልክ አብንም መንፈስ ቅዱስም እንደገደልከው አታውቅምን ይላል። በባህሪው ሞተ ካልን ማለት ነው። ስለዚህ መልሱ ምንድን ነው? በተዋህዶ አንድ አካል የምንለው ለዚህ ነው። ዊዛውት ሴፐሬሽን ዲቪዥን ቼንጅ ሴፐሬሽን ብለን ዩኒቲ አንድ ነው የምንለው ለዚህ ነው። ተጠንቅቀን የምናወራው ማለት ነው። ስለ እመቤታችን ቅድስት ድንግል ማርያም የወለደችው አምላክን ነው። ግን አሁን እንደተባለው አምላክን ነው ስንል ምን ማለታችን ነው? ፍጹም አምላክ ፍጹም ሰው የሆነው ክርስቶስ ነው የተወለደው። እንግዲህ አምላክም ሰውም ነው ካልን በኋላ መስቀል ላይ ማን ነው የተሰቀለው ስንል እሱ የተወለደው ነው የተሰቀለው። የሞተው ማን ነው? የተወለደው ነው የሞተው። ያዳነን ማን ነው? የተወለደው ነው ያዳነን። ቅዱስ ቄርሎስ ሁላችንም ከዚህ በፊት እንደምናውቀው እንግዲህ እንግሊዝኛውን ተተረጉማላችሁ በኋላ ብላክ ስሚት ኤግዛምፕል የሚሰጠው ብረትና እሳትን ተዋህዶ አሁን እሳት እንትን ቤንድ አያደርግም፣ አይታጠፍም። ግን ያ እሳትና ብረቱ የተዋህደው ያ ብረት ሲመታ ብረቱ ሲታጠፍ ከሱ ጋር የተዋህደው እሳት አብሮ ይታጠፋል ነው ትምህርቱ። ስለዚህ አሁንም አምላክ ብቻውን በባህሪው ሞተ እንዳንል የተዋህደ ስጋ ለብሷል። ስጋ ሰው ብቻውን ነው የሞተው እንዳንል ደግሞ ስጋ ደግሞ ድህነት ሊያመጣ አይችልም። ስለዚህ በተዋህዶ የምንለው ለዚህ ነው። ይሄ ትምህርት ቅድም እንዳልኩት ለመለየት ከተሞከረ እመቤታችን ማርያም ወለደች የሚለው ጋር ብዙ ፎከስ ማስደረግ የሚያስፈልገው ለምንድን ነው? ሌላ የወለደች ከሆነ በኋላ መስቀል ላይ ደግሞ የወለደችው ሌላ ነው ልንል ነው። እና ይህንን ነው እንግዲህ እንግሊዝኛም ትምህርቱን በእንግሊዝኛ ስለሆነ ያስኩት ምናልባት በአማርኛ ተተረጉሟል። ኦኬ በጣም አሪፍ። ይሄ ቃሎት ያሰማልን ዴቭ። እዚህ አለ እኮ እዚህም እኛ ጋርም ይሄ ምሳሌ በጣም ይታወቃል። ምንድነው አንጠረኛው እንትን ሲል እሳቱን ብረቱን እሳት ውስጥ ከቶ ያግለውና ልክ ሲመታው ማለት ነው ሲመታው ለይቶ ብረቱን መታው አይባልም ማለት ከእሳቱ አይነጠልም። ሲመታ የጋለው ብረት ኦልሬዲ ግሎ የለ እሳትነት አለው ብረቱ እና ይመታል። ግን ጉዳት የሚደርሰው ግን በዚህ በብረቱ በኩል ነው እንጂ እሳቱ ራሱ ግን አብሮ ያንን ጉዳት በራሱ እንደ እሳትነቱ ግን ያ ጉዳት ግን ይደርስበታል ማለት አይደለም። ልክ እንደዚህ ሁሉ ጌታችን ሲሰቀል በቃ ምንድነው በጥፊ ሲመታ መለኮት የተዋህደውን ፊት ነው የመቱት። አለቀ ማለት መለኮትን ነጠል እያደረጉ ስጋውን ለብቻው አምጥተው ምናምን የሚባል እንደዚህ አይነት እንዲህ ያለ ነገር የለም። እና ግን ምንድነው ይህ ሁሉ ነገር ይሄ ህመም የሚስማማው ሞት የሚስማማው ምናምን ስጋው ስለዛ ስጋው ስለሆነ ከዛ አንጻር መለኮት ታመመ መለኮት ሞተ ምናምን አንልም። እና ጥሩ ነው። እግዚአብሔር ያክብርልን። እናመሰግናለን። እሺ ቀጥሉ። አይ በቃ ጸዲ ሀሳብ ተሰጥቶበታል። እኔ ጨርሻለሁ። በእናንተ በኩል ያላነሳችሁት ሀሳብ ካለ እሱ ካልሆነ ግን እንጨርስ ምናምን ነገር አሪፍ ነው፣ ደስ የሚል ነው። በአጠቃላይ መልእክት ምንድነው? አኬ እንደዚህ እየተከፋፈለ ውዝግብ ውስጥ ላለ ፕሮቴስታንት ህዝብ ወደ ጌታ ቤተክርስቲያን ለመጥራት እንደ በዚች ክፍተት ክርስቶስን ሊያዩበት የሚችሉበት መንገድ እንዴት ነው?
ይሄ ግርግር የጌታን ቤተክርስቲያን እንደ አማራጭ አድርገው ለትንሽ ኦርቶዶክስ ትምህርቷ ምንድን ነው እንዲሉ አያደርጋቸውም ወይ? እኛስ ከብሽሽቁ በተረፈ ወደ እውነተኛው ቤተክርስቲያን እንዲመለከቱ ማድረግ የለብንም ወይ? ተፋየቱ ተቀጣቀጡ ከሚለው ባሻገር ዳዲ እንኳን ደህና መጣሽ ብራዘር። ፓፓዶፕሎስ እንዴት ነህ? አለን አለን። ቀጥሉ። ጋዲም ሀሳብ ይሰጣል ከገባ ቀን አሸናፊ እግዚአብሔር እናቱ የሚለውን እኔ አንዳንዴ ይገርመኛል። ክርስቶስን እግዚአብሔር አይደለም ብለው ይመኑ እኔ አንዳንዴ በጣም ነው የሚገርመኝ። እንዴ አሁን አንተ የጠቀሰው ጥቅስ ላይ እኮ በግልጽ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተብሏል አይደለም? ስለዚህ እግዚአብሔር የተባለው አብን ነው ልትሉ ነው? አብ ወልድ መንፈስ ቅዱስ ነው ልትሉ ነው? ሐዋርያት ሥራ ላይ ያለው ግዴታ እግዚአብሔር ከተባለ እኮ እያንዳንዱ ጥቅስ ላይ በምን አውድ ነው የገባው የሚለው ነገር እኮ ይታያል። አሁን ሐዋርያት ሥራ ላይ የገባው ለወልድ እንደገባ ደም የሚለው ነገር ስለተጠቀሰ ወልድ እንደሆነ ይታወቃል። ለምን አብና መንፈስ ቅዱስ ሰው አልሆንም። አብና መንፈስ ቅዱስ ደም የላቸውም። ይሄ ግልጽ ነው። እና በግድ በቃ አለ አይደለ የሆነ ጥምም ያለ ነገር ለማራመድ ካልተፈለገ በቀር ማለት ነው። ሁለተኛ ነገር ደግሞ ከአብን አንጻር እናየዋለን። እግዚአብሔር የሚለውን ከተጠቀማችሁ የግዴታ አብ ወልድ መንፈስ ቅዱስን ከመቤታችን ተወልደዋል እያላችሁ ነው የምትሉን ከሆነ ልክ ኤልሳቤጥ የጌታዬ እናት ስትል ጌታ የሚለውንም እኮ ለአብ ለወልድ ለመንፈስ ቅዱስ እኮ እንሰጣለን። እና ስለዚህ የጌታዬ እናት ስትል ኤልሳቤጥ እመቤታችን ማህፀን ውስጥ የተጸነሰውን አብ ወልድ መንፈስ ቅዱስ ነው እያለች ነው? እንደዛ አይደለም። አምላክን ወለደች ስንል አምላክ የሚለው ለአብ ለወልድ መንፈስ ቅዱስ ስለሚሰጥ አብ ወልድ መንፈስ ቅዱስ ነው እያላችሁ ልትሉ ነው? እንደዛ ማለት አይደለም። አምላክም ስንል ጌታም ስንል የሚገባበት ቦታ አንድ አገባቡ ይፈታል። አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ለምሳሌ ለኛስ አንድ አምላክ አለን ለኛስ አንድ ጌታ አለን ሲል ቅዱስ ጳውሎስ አምላክ ሲል አብ ወልድ መንፈስ ቅዱስን አያገልም፣ ጌታ ሲልም ደግሞ አብን ወልድን መንፈስ ቅዱስን አያገልም። አንድ አምላክ አለን ሲል ወልድና መንፈስ ቅዱስን ያገልል አይደለም። ስለዚህ እነኚህ ቃላቶችን እንደ የሚገቡበት ቦታ ይታይቶ ነው የሚፈተው እንጂ በቃ እግዚአብሔር የሚለው በገባ ቁጥር በቃ ወልድ መንፈስ ቅዱስን ስጋ ለብሰዋል ወይ ደግሞ ከመቤታችን ተወልደዋል እያላችሁ ነው ብላችሁ ባትገግሙ ጥሩ ነው ማለት ሰው የሚታዘባችኋል። ሌላ ላነሳ የምፈልገው ነገር የእሱን ፍራቻ ነው እያሉ ኮመንት ላይም ሲደግፉት ነበረ። በጣም ስለሚለጠጥ እኮ እዛ እሱን ስለፈራ ነው። ለምን አስፈራ? አንተ እኮ ወጥተሃል፣ እኛ ጋር አይደለም። ምን አስፈራ? አሁን እኮ አንተ ምንም መፍራት አይጠበቅብህም። ገባ? እኛ ከሆን እየለጠጥን ያለ ነው። አንተ የራስን ትምህርት ነው ማስተማር ያለብህ እንጂ ወጥተሃል ኦልሬዲ ከኛ ጋር ኦርቶዶክስ አይደለም። ምንም ልትፈራ አይገባም። የኛ መለጠጥ ለአንተ ትምህርት ሊያስፈራ አይገባም። እኛ ስለለጠጥ ነው አንተ ትምህርት ልትክደው ነው እንዴ? ለምሳሌ አሁን ሙስሊሞች በጣም ለጥጠውት ኢየሱስን አምላክ አይደለም ሰው ብቻ ነው ይላሉ አይደል? ሰው ብቻ ነው ይላሉ። አንተ ሰው ብቻ ስላሉ በጣም ለጠው ሰው ብቻ ስላሉ አይ ሰውማ አይደለም አምላክ ነው ልትል ነው? ሰውነቱ ልክድ ነው? እንደዛ እናረግም። እያንዳንዱን ነገር በጥንቃቄ ማድረግ ነው ያለብን። ብዙ ጊዜ ምንፍቅና ሲነሳ በጥንትም አይታችሁ ከሆነ ወደ አንድ ጽንፍ እንዳይሄድብን ሲሉ ያኛውን መካከለኛውን ላለመያዝ ልክ እንደ ሰውነቱን የካደው ማለት ነው እንደሱ ማለት ነው። አምላክነቱ ተቀብሎ ሰውነቱን እንደካደው ከፍራቻ የተነሳ ማለት ነው። እንደዛ ማድረግ የለብንም እና ከዛ አንጻር እዩት። ጨርሻለሁ። ልደትሻ እንትን ሄዳችሁበታል። የዜድ አስተምሮ ህድረት ይመስለኛል የሚያስበው የእውነት ቢመረመር መለኮት ስጋ ውስጥ እንዳደረ አድርጎ የሚያስብ ነው የሚመስለኝ። እንደው ቢጠየቅ የሆነ ፑሽ ቢደረግ። ምክንያቱም ደጋግሞ ምን ቃል በስጋ አለና በኋላ እመቤታችን ማን ነው የወለደችው ሲል አካላዊ ቃል አለ። ኦኬ እኔ ስለ ፐርስን እየጠየቅኩ ነው ብሎ ስሙ ጠፋብኝ እንጂ ማንን ነው የወለደችው የትኛውን አካል ነው የወለደችው ሲል አካላዊ ቃል በስጋ ይላል። እና አይ ቲንክ ፑሽ ቢደረግ ያ ብሩክ ቴንኪው አዳም እኔ የሚመስለኝ በዜድ አስተሳሰብ ማለት ነው ያ አካላዊ ቃል
መጣና ከእመቤታችን ማርያም ስጋ ወሰደ የሚለውን ስጋ ውስጥ ክርስቶስ ያደረ ይመስለዋል መሰለኝ። እኔ አሁን እንደዛ ነው የተረዳው። እኔ ብዙ ሲናገር ስሰማው ማለት ነው። እና አካልን ማነው ቃልን ወለደች ማለት የማንችለው ቃልን በስጋ ነው ወለደችው የምንለው ብሎ ደጋግሞ የሚናገረው ምንድን ነው? አንድ ስጋ የሆነ አካል አለ። እዛ አካል ውስጥ ደግሞ መለኮት ወይ ቃል ራሱ ስጋ ውስጥ እንደ ህድረት ቁጭ እንዳለ ነው የሚያስበው መሰለኝ። እኔ እንደዛ ነው የተረዳሁት። አይ ዶንት ኖ ሌሎቻችሁ እንዴት እንዳያችሁት፣ ግን ኤክስፕሌን ሲያደርግ ትንሽ ፑሽ ቢደረግ ስጋ አለ፣ እዛ ስጋ ውስጥ ያ አካል ምንድነው he just throws words around like ስግው ቃል ነው ምናምን ይላል እንጂ ትምህርቱ ግን የሆነ ኤክስፕሌን ሲያደርግ እኔ ጆሮዬ ላይ የገባው ምናልባት እኔ ልሆን እችላለሁ የህድረት አስተምሮ ነው። ግን ኤክስፕሌን ሲያደርገው ምናልባት እኔ ብቻ ልሆን እችላለሁ። ግን እኔ እንደዛ ነው አንደርስታንድ ያደረኩት። ያ ሁለት አካልም አይነት ነገር አስቀምጧል። የሆነ ሰዓት ላይ ሳያስበው ወደዛም ተስቦበታል በንግግሩ መሀል ላይ እና ግን ባጭሩ በቃ ቴዎቶኮስ የሚለውን ነገር ግን ለመቀበል ከብዶታል እሱ ሰውዬ። እሱም ጌርሳም እንደው ምንድን ያለው ጌርሳም ዛሬ የሰማሁት ሪከርድ ላይ የቅዱስ ቄርሎስ አናቴማ ዋንና አናቴማ ሲክስ ሞዲፋይ መደረግ አለበት። ስፔሻል አናቴማ ዋን ልክ አይደለም። በቃ በዚህ መንገድ ማስቀመጥ ማን ናቸው እነሱ? ሞዲፋይ መደረግ አለበት ወደ ማለት ደረጃ ነው የደረሱት። እሱም ገብታችሁ መስማት ትችላላችሁ። የቅዱስ ቄርሎስ አናቴማ ልክ አይደለም። በቃ ማርያምን በጣም የማግዘፍ ስራ ነው የሰራው። ለክርስቶስ ሳይሆን ለማርያም ነው ያደለው ብለውታል ቅዱስ ቄርሎስ። ናትሻ እዚህ ሀሳብ ላይ አንተም ሀሳብ መስጠት ይችላል። ምኑን ቀጠል ነው አባ? አሁን ምን ይባላል ይሄ? ምንድነው? እንደውም አኪን ኮመንት እያየው ነበረ። ጭንቅላታቸውን ቢያስተካክሉ ነው የሚሻለው። ጫማ እግር አልበቃኝም እና አልሆነኝም ተብሎ እግር ነው ጫማው ነው የሚስተካከለው? እንዴት ነው ነገሩ? ቅዱስ ቄርሎስ እንደተናገሩ ሐዋርያት እንድናስብ፣ ሐዋርያት ብቻ ሳይሆኑ ቅዱሳን አባቶቻችን እነ ቅዱስ አትናቴዎስን ጨምሮ ማለት ነው ከእሱ ታቸው የሚቀበሉት ጉባኤ ኬልቄዶን በደንብ ነው የሚያሰፍረው ማለት ነው። እና እግዚአብሔር ይማርህ። ያው ጭንቅላታችሁን አስተካክሉት ነው የምንለው። ያው ብዙ ስለተባለ ማለት ነው። ከታች አይተሃል። ንስጥሮስን አልመረዙትም፣ አልገደሉትም። እንዲህ ንስጥሮስ ብቻ ብዙ ነገር አለ። እንዲህ ከዛ በፊትም ከዛ በኋላ ጥርቅም ናቸው። አይ አኪዋ እስኪ ይቀጥል። እኔ ቦታ ልልቀቅላችሁ። ሁላችሁንም ሰላም፣ የክርስቶስ ሰላም ከሁላችሁም ጋር ይሁን። የተወደዳችሁ ወንድሞች እና አኪም ሁላችሁም ጠፋችሁ፣ በጣም ናፍቃችሁናል። ልደተ ቃል እናቱ ሁላችንም እና እኔ አንድ ሀሳብ ብሰጥ ማለት ነው በጥላቻ የተመሰረተ ወይም በተቃውሞ መቀየር አለብን የቀራቸው መጽሐፍ ቅዱስ መቀየር አለበት ብለው በግልጽ አለመናገራቸው ብቻ ነው። which is they already did። መጽሐፍ ቅዱስን ቀይረውታል እኮ አይቀበሉም። የክርስቶስ ቃል እንቀበላለን ይሉናል እንጂ እንደማይቀበሉ ራሳቸው ሲከራከሩ ይውላሉ። ማርቆስ 16:16 ወንጌል ዮሐንስ 6 የክርስቶስ ቃል በቃል የተነገረው እንኳን ይቃወሙታል አይቀበሉትም። እና
እንደው ሶላ ስክሪፕተራ የሚለው ትምህርት ገደል እንደገባ ነው ያየሁት። ሁለተኛ ከኦርቶዶክሲ ጋር ሶላ ስክሪፕተራ ብለው ሊከራከሩ እንደማይመጡ እንግዲህ ፈሽሎባቸዋል። ያንተ ናቸው። ሌላ ዛሬ የታዘብኩት በጣም የገረመኝ ክሪስቶሎጂ የኢትዮጵያ ጥርት ያለ ነው ብሎ ቀለም የራሱም እየተናገረ ነበርና ከዛ መጨረሻ ላይ ግን ይህንን ክሬዲት ኦርቶዶክሲን እየሰጡ ያለ ልክ ወንድማቸውን ስህተት ሆኖ ተሳስተሃል ይሄን አስተካክል ከማለት ይልቅ አው በሜሪዮሎጂ የጠራ ትምህርት ስለሌላ ሲናገር አንድ ነገር ዋና ነገር የምናስበው ኢተርኒቲ እና ዘላለማዊነት ነው አይደል? እንደዛ ከሆነ ደግሞ ስለ ግሩፕም አይደለም እና በዚህ ተሳስቶ ያዩት እንኳን ያባባሉት ነበር። at the same time ኦርቶዶክሲ በዚህ አልተሳሳተችም፣ ይሄ ትክክል ትምህርት ነው በክሪስቶሎጂ ወይም በዛው ቃል ሁለት የከፈለው ስለነበረ ልክ ስጥሮስ አሁን ዲያቆን ዳዊት እንዳልከው እኔም እሱን አይቻለሁ። ይሄ ለቃደረን እንደ ሰንስም ነበረው ሌላም ፒውር ኖስቶሪያን ነበረ ትምህርቱ ማለት ነው which is አካልም በሁለትም የከፈለው ነበረ። ደጋግመው ሲጠየቅም በትምህርት መጽናናለው ብለዋል እና እንግዲህ እሱ ከነሱም ጋር የተከራከረ ነበር እንደ ጸና እያዩ እንኳን እሱ እንደተሳሳተና ከማረም ይልቅ ያው ያረሙት ነበር። እውነት ግን መጨረሻ ላይ ወደ ስህተቱን ወደ ኦርቶዶክሲ ለማጣበቅ የሱ ስህተት ወደ ኦርቶዶክሲ ለማጣበቅ ማስተባበላቸው ደግሞ ደንቀውኛል፣ ትገርም ያለው እና አንድ ውሸት ስለተረጋገመ እውነት አይሆንም። በእውነት እግዚአብሔር ያሳፍራል። ይሄን የእግዚአብሔር ስራ ነው ያየሁት ያለ ምክንያቱም የክርስቶስ ሙሽራ የሆነችዋን ኤክሌሲያ ቤተክርስቲያን በደሙ የዋጃትን ቤተክርስቲያን አዋርደዋታል። አመሰግናለሁ። ቴንኪው ልደት ቴንኪው ቅድምም ተናግሬ ያለው መጨረሻ ላይ ወደዛ እንደሚታጠፍ ለዚህ ሁሉ ስህተት መነሻው እኮ የኦርቶዶክስ የተለጠጠ ነገረ ማርያም ነው ወደ ማለት ነው የደረሱት ሲያስተባብሉለት እሱንም የመጨረሻ መደምደሚያ የኦርቶዶክስ የተለጠጠ የነገረ ማርያም ትምህርት ነው እኮ ይህን እንዳልቀበል ምን አገባ ትምህርቱ የኛ ምን አስጨነቃል? ትምህርቱ ቀደም ዘካርያስ ምን የተናገረ ጉድ ፖይንት ነው ያነሳው። ኤኒዌይስ አኪዋ እስኪ በዛንተረም ቀደም ሲሳይ ጋር ሰምተነዋል ይህን ቪዲዮ እርግጥ